እሺ እንዴት ናችሁ ተማሪዎቻችን? ዛሬ ደግሞ በአባክስ ቁጥርን መጻፍ እንለማመዳለን። መጀመሪያ የምንጽፈው ይሄ ነው። የቁጥር ስንት ነው? 9999። ስለዚህ ምን አደርጋለሁ? 5000 እና 4000 9000 ከዛ 900 500 እና 400 900 ከዛ ይሄኛው 90 መጨረሻ ላይ 9 ይሄ ቁጥር ስንት ይሆናል? 9999። እሺ አሁን እጅ አጠቃቀሜን እያያችሁ አሁን ደግሞ ይሄን ዜሮ ላድርግና ዜሮ ማድረግ ይሄን ልቀንስ። ግራ ቀኝ። ከዛ ደግሞ ኔክስት የምንጽፈው ቁጥር ስንት ነው? 8745 5000 8000 ከዛ 700 ከዛ 40 ከዛ 5። ስለዚህ ስንት ቁጥር ጻፍኩ ማለት ነው? 8745 ጎበዞች። ይሄን ዜሮ ላይ አደርግና ኔክስት ደግሞ የምጽፈው 74635 74000 ወደ 10000 ቤት ሄዳለሁ ማለት ነው። ሶ የመጀመሪያው ስንት ነው? 74000 7 ከዛ 4000 ከዛ ስንት 600 500 600 35 ስለዚህ ይሄ ቁጥር ስንት ነው ማለት ነው? 7460 74635 ስለዚህ እንደዚህ እያደረጋችሁ ትጽፋላችሁ ማለት ነው። አባከሳችሁ የኛው አባከስ የተለያየ ከለር ነው ያለው። ይሄ ደግሞ በምክንያታዊና ሳይንሳዊ ተደርጎ የተሰራ ነው። ዝም ብሎ አንድ አይነት ከለር አባከስ መሆን የለበትም። ሶ ኔክስት ደግሞ የምንጽፈው ቁጥር 154000 መቶ ቤት እንሄዳለን ማለት ነው። ስለዚህ ስንጽፍ 100 ከዛ 54000 ይሄ 154000 ነው። ከዛ 315 315 እንደዚህ እንጽፋለን ማለት ነው። ስለዚህ ስንት ጻፍኩ ማለት ነው? 154315 እንደገና አነባዋለሁ። 154315 ይሄንን ዜሮ ላይ አደርጋለሁ እጂን እያያችሁ። እሺ መጨረሻ ደግሞ የምጽፈው 6,745,435 ይሄ 6,000,000 745,432 ስለዚህ ይሄ ቁጥር ሲነበብ 6,745,432 ስለዚህ እንደዚህ ያደረጋችሁ በአባከስ ቁጥር ትጽፋላችሁ፣ ተለማመዳላችሁ። ይሄን ይመስላል። ኔክስት ደግሞ እንዴት እንደምንደምርና እንደምንቀንስ እነዚህ ትልቅ ቁጥሮች እናያለን። ዛሬ አመሰግናለሁ።